ሰላም ጤና ይስጥልን ውድ የቤንቻ ፖርት ተከታታዮች እንደምን አላችሁ? ይኸው ዛሬም በሰሞንኛ ጉዳዮች እንግዲህ ተመልሰን መጥተናል። እንደተለመደው ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል ማለት ነው። ሁላችሁም ይህን ቪዲዮ ላይክ በማድረግ እንድትጀምሩ ለወዳጅ ለዘመድ ሼር በማድረግ ደግሞ እንድትተባበሩ እንጠይቃለን። እንግዲህ ሰሞኑን በጣም ላይክ አድርጉ እያለን እየጨቀጨቅን ነውና በተለይ ግን እየጨቀጨኩ ነው እንደ ሁልጊዜው ምክንያቱም እይታው እየቀነሰ ስለሆነ ነው። ዛሬ ብቻዬን አይደለም እንግዲህ ከኔ ጋር አብሮ ተጋባዥ ድምጻዊ ያለ። ሰላም ጤና ይስጥልን ክቡራትና ክቡራን በያላችሁበት ሁላችሁም ሰላም ሁኑ። እንኳን ወደ ቤንጃ ፖድ በሰላም መጣችሁ አዲሶችም ነባሮችም። ከበስሬ ጋር እንግዲህ ተከስተናል። ዛሬም ወቅታዊ ጉዳዮች እናነሳለን እንወያያለን። እናንተ ማሰብ አስተያየታችሁን ኮሜንት ሴክሽን ላይ ታስቀምጡልናላችሁ። ላይክ ሰብስክራይብ ይደረጋል። እሱ ቋሚ ነው። ቤት ፈላጊዎች የት ለመኖር አስበዋል? አያት፣ ሶማሌ ተራ፣ ሳር ቤት ወይንስ ፒያሳ? የቤት ቡፌ ማለት ታዲያ ይሄ አይደለም? ከዚህ በፊት 7 ሪል ስቴቶችን በማስረከብ የሚታወቀው ቴምር ፕሮፐርቲስ አሁን ደግሞ በከተማችን አዲስ አበባ ምቹ ስፍራ ፒያሳ ሆቴሎች፣ ፓርኮች፣ ትምህርት ቤቶችና በሙዚየሞች አቅራቢያ በሚገኙ ሳይታችን ላይ ከ5% ቅናሽ ጋር እንዲሁም በአፍሪካ ህብረት ፊት ለፊት ሳር ቤት ሳይታችን ላይ 60-40 አከፋፈል 60% ሲከፍሉ 40% ሙሉ ቅናሽ ያገኛሉ። ቤቶቻችን እያንዳንዳቸው መኝታ ክፍሎች፣ ሳሎን፣ ኪችን፣ ባዝሩም ከተጨማሪ የሰራተኛ ክፍል ጋር በአነስተኛና በሰፋፊ የካሬ አማራጭ ወደ እናንተ መጥተናል። ደህንነቱ የተጠበቀ በዘመናዊ ዓለም ቴክኖሎጂ ግንባታ እቃዎች የሚገነባ መሰረተ ልማት የተሟላለት ለትራንስፖርቴሽን አመቺ መብራት ጠፋ አልጠፋ የማያሳስቡት 24 ሰዓት ሙሉ ጄኔሬተር አገልግሎት ያለው የከርሰ ምድር ውሃ የተሟላለት በቂ ፓርኪንግ ፕሮግራም ማድረግ ቢፈልጉ የትም ሳይሄዱ ያሻውትን ሁሉ በሰፊው በተንጣለለው ቴራስ ላይ የሚያደርጉበት ግንባታቸው 85% የደረሱና በግንባታ ሂደት ላይ የሚገኙ ሳይቶቻችንን የግሎ እንዲያደርጉ ተጋብዘዋል። ቴምር ፕሮፐርቲስ የህልሞ ማረፊያ። እንደ መግቢያ እንግዲህ ሰሞኑን አንዳንድ ጉዳዮች ተፈጥረዋል። እነሱን እያነሳን እንወያያለን። አዎ ከዛ በፊት ግን ዘፋኝ ሙዚቀኛ ምናምን ነገር አልክ። አዎ እቺ አይ ማለት እቺ ቲክቶከሮች ዩቲዩበሮች ስትባሉ ያው እንግዲህ እኔ ፖድካስተር ሆነ ተነስታችሁ ሙዚቃው ላይ የምታወጡት ነገር አለና አዎ እንደውም እሱን ካልክ በቀደም ልዑል እኛም ሰርተንበታል። ቃና ላይ ደግሞ እንደገና ቀርቦ ነበር። ኦኬ ቃና ቲቪ ላይ እና እዛም ላይ አልቅሷል ምናምን ያንኑን በቃ አንስቶ በደንብ ሲያወራ ነበርና ስለ በቀደፋራር ሲናገር ማለት እንቅጩን ነው የሚናገረው እና ደግሞ እዛ እኮ እንደዚህ ነን የሚገፉ ምናምን እኮ እንዳለ ሚስጥራቸውን አውቃለሁ ምናምን አይችሉም። ገባ አይችሉም። ኦኬ የሚችሉ እንኳን ቢሆን ኦኬ አይነት ነገርና ደግሞ ዘንድሮ ዘፈን ተበላሽቷል። ማንም ቲክቶከር ህፃናት እየመጣ ዘፋኝ የሚሆኑ ምናምን እያለ ሲናገራቸው ነበር የቲክቶክን ዘፋኞች ማለት ያው እውነቱን ነው። ቲክቶክ አንዱ ያፈላው ነገር ዘፋኝ በቃ ፌመስ ስትሆን መስፈን ነው እንትን ነው። ቴክኖሎጂውም ደግሞ አቀለለውና እነዚህ የሙዚቃ መስሪያ ሶፍትዌሮች ያው ድምጽህን እንደፈለከው ጥሩ ያደርጉላል። ያስታውቃል የሶፍትዌር ድምጽ ሲኖርህና ለኔ የክሊፕ ዘፋኞች ናቸው ማለት የክሊፕ በቃ ዘፋኞች በላቸው። ለክሊፕ ምናምን ክሊፑ ስለሚታይ ምናምን የዩቲዩብ እንዴት ነው አሁን ፊልም ተሰርቶ ዩቲዩብ ላይ እንደሚከተፈው ዘፈን መክተፍ ግን ብዙዎች ለምሳሌ በዚህ ዓመት ከወጡ አልበሞች ውስጥ በእነዚሁ ይሄ ዝም ብሎ የለብለብ በሚሰሩት ዋናዎቹ የተሸፈኑ አሉ። ገብቷል። በጣም ደስ አይልማ እኮ ስለዚህ እንዳታወጣ አንተ እንደዛ ነው የሚሰራው። ለማንኛውም ቢኒ አይወጣም አይዟችሁ በኔ ታሉት ትንሽ ሰሞኑን ሁሉም ሰው ስለለቀቀ በተረጋጋ ሰዓት ነው የምናወጣው ይሻላል። እና ከዚህ ጋር ተያይዞ እንደውም ሰሞኑን ማነው አሌክስ ነው ስሙ አሌክስ ንጉስ መጥቼ ዝም ስል ጊዜ ድምፄን አጠፋው መስሏችሁ ነው ወይ ይላል ግጥሙ ላይ ልጅ ሚካኤልን ላይና ቴዲዮን እንግዲህ አንድ ዘፈን ለብቻ ሰርቶላቸው አበጥሯቸዋል። ኧረ እባክህ ታዲያስ እዲ ስቀር ምንድን የቀረው መሰለሽ ወይ ትንሽ ዝም ስል አይነት ነገር ነውና እኔ ነኝ አለቃችሁ አይነት ነገር ነው። እንደውም ኢንተርቪውም ላይ ሲመጣ ጀማሪ ውድድር ሳይሆን አለኩ ውድድር ነው እንወዳደራለን ምናምን ሳይሆን ምንም ጥያቄ የለውም እበልጣችኋለሁ ምናምን። እንዴት አየሁት መሰለ ስትራቴጂ ነች እቺ ማርኬቲንግ ሲስተም ነች። ገብተዋል
አሁን እንደዚህ ያወራንበት አይደል በየቦታውም እየተወራበት ነው ምናምን ኮንተንቶች እየተሰሩበት ነው ምናምን እቺ ማርኬቲንግ ሲስተም ነች ኢቭን ይተዋወቃሉ ከልጅ ሚካኤል ጋር አንዳንድ ቦታዎች ታይቶ ያውቃል አይ እኔ ይተዋወቃሉ እና በቃ እንዲህ ይባላል እንደዚህ ይነሳልሃል ነው ገብቷል ማርኬቲንግ ሲስተም ነው ይሄ ተጠቅመውበታል አሌክስ ማለት እኮ ከልጅ ማን ነው ከእንትና ከቲዲዮ ጋር ሙዚቃ አላቸውና እንትና አስታወሰኝ ኤግዛክት ባልሳሳት 50 ሴንት እና ሪክ ሮስ መሰሉኝ እንደዚህ አልበም እንዲሸጥ እርግጠኛ አይደለሁም 50 ሴንት እንዳለ እርግጠኛ ነኝ ግን ሪክ ሮስ ሲሆን አንደኛው ማን እንደሆነ እንጃ እንደዚህ ሁለቱም አልበም ሊወጡ አሉና ላይክ የቃላት ጦርነት ጀመሩ እኔ አልበም ላወጣ ነው እስቲ እሱ ይበልጠኝ እንደሆነ አየዋለሁ የማን አልበም ምናምን ነገርና ያው ሚዲያው ደግሞ በጣም ያጨው ያለ የውጭው እና መጨረሻ ላይ በቃ የሆነ ትንቅንቅ በሚመስል ሁኔታ አንተም ብለው መጨረሻ ላይ ሁለቱም አልበም በጣም በፕላቲኒየም ደረጃ ተሸጠ እኮ ሲስተም ነች ማርኬቲንግ መጨረሻ ላይ ያው ጀስት አልበማችን እንዲሸጥ ነው ብለው ሁለቱም እንትናሉ አሁን ይሄኛው እንግዲህ ሁሉም ይወለ የየራሳቸው የሆነ አሰራር አላቸው የየራሳቸው ስታይል አላቸው ልጅ ሚካኤልም ቴዲዮ ይሄኛውም እንግዲህ ማነው አሌክስ አላቸው እንዳልኩ ዘዴ ነች አባባሉ ምናምን እንዴት ነው አለ የተወበቀ አይነት ነገር ነው ይመስለው እንጂ በደንብ ነው የተናገራቸው ምናምን ዘፈንም አለው እንጂ ሙሉ ዘፈን የቀረው መስለሽ ወይ ምናምን ስጠፋ ጊዜ አለቃችሁ መጥቼላችኋለሁ አይነት ነገር ነው ኤኒዌይ ጥበብ ተርታለች ለነገሩ ግን ይሄ ያልገሚያገባው ሰው አለ ይሄ ገብቷል እንዲህ ነው እንዲህ እውነት የሚመስለው ሰው አለ ኦኬ የጥበብ ነገር እስቲ ካነሳው ወደ ሃይማኖት እንሂድና ወደ ዋናው ጉዳይ ከመምጣታችን በፊት የዛሬው ጉዳይ ትልቅ አንገብጋቢ እንደሆነ ነግረኛል እስቲ ሃይማኖትን የሃይማኖት ግርማ እሷም እንግዲህ አልበም ልታወጣ ነውና መግለጫ ሰጥታ ነበር እዛ ላይ ምን አለች የጠፋችበት ምክንያት እንደውም ከአርቱ ልትወጣ እንደነበር በአንድ ወቅት አይኗን በስለት ተወግታ እንደነበርና ፊቷ ሁሉ ተበላሽቶ የሚያድግ ጠባሳ ወጥቶብኝ ነበር ነው የምትለው ኦኬ እንግዲህ ሰዎች የሚያቁኝ ሰዎች ወደ ሱዳን ወስደውኝ ከነ ፋሚሊ ብዙ ህክምና አርጌ ነው ኮንፊደንስ የተመለሱ ወደ ዘፈን የተመለስኩት እንጂ አቁሜ ነበር ሙዚቃ አቁሜ ያለው ነው ነገር ብላ ነበር ከዚህ በፊት ጋዜጠኛ መሆና ነበር ሱዳን ውስጥ ምናምን ይባል ነገር ነበር ካስታውስከና አይኗንም እንደተመታች ነበር ዜናው እኮ ጫፍ ነበር ቆይቷል ይዛኔ ያው ይዛኔ እንግዲህ ተረጋገጠ ዜና የለም እንጂ ይዛው የነበረው ባሏ ፍቅረኛዋ ምናምን እንደዚህ አይኗን ቀንቶ ምናምን ያው በአይኗ የሆነ ክሊፕ ስትሰራ ምናምን ያው አይኗ ላይ ያለውን ጨዋታ መታቀው ሃይማኖት ውበቷም አይኗ ላይ ነው አይ ቆንጆ ነች እንዲሁ ኖርማል ያው ደግሞ ስፔሻል አላል የሆነ መልክ ለይተህ ካሽ የሚያደርግ ነገር አላት እና አይኗን ደግሞ እንዲህ ታረጋለች ይዛኔ እንደውም ምን ያስፈልጋሉ ልትባል ነበር ኤኒዌይ በዛ ምክንያት ነበር ያቆምኩት ግን ድኜ ተመልሻለሁ እና አልበም ለመስራት በቅታለች ማለት ነው ይሄንን ብላ ነበር ግን ዲቴሉን ማን ነው ምንድነው ተባለ ነገር የለም አልበም ላይ ግን አሁን ላይ ማለት ነው ሁሉም በየራሱ ዩቲዩብ ነው የሚያወጣው ግን በጣም ተሰሚነት ላይ እኮ ዜሮ እኮ እየሆነ ታውቃለህ አዎ ባለፈውም እኮ ያነሳን ነበር አይደል ያ ምክንያቱም ለምሳሌ አሁን በራስ ቻናል ስታወጣው ያለ ሰብስክራይበር ይኖርሃል እይታ ቪው ደግሞ እንትናለና ይሄ ተደራሽነቱ ገብቷል ይሄ ብዙ ሰው ጋር እንግዲህ ይሄ በዲጂታል መተግበሪያዎች ላይ ነው አብዛኛው ነገር ያለው እና ስፖቲፋይ እና አይቱንስ ላይ ምናምን ነገር ላይ ነው የምታገኘውና ከዛ ውጪ አሁን ለምሳሌ ያለ ይሄ ወደ ክፍለ ሀገር ወርሰ ሌላው ሊያዳምጥህ የሚችል ሰው አሁን እርግጠኛ አይደለሁም እንግዲህ ካሴት ያዘጋጁ አላቅም የሚያዘጋጁ አይመስለኝም ግን አሁን እንደበፊቱ ሁሉም ቦታ እኩል አትደመጥም ወይ ሚዲያዎች አውጥተው ካላስደመጡልህ በተለይ በፊት እንደነገርኩ ሶርሳችን ውስን ናቸው ስታልፍ ሙዚቃ ቤት በላይ አንዳለው ሲወጣ እዚህ ሙዚቃ ቤት እዛ ሙዚቃ ቤት ይከፈታል ሬዲዮን ያለው ሬዲዮ ላይ ተሰማለ ቲቪ ማታ ብረትሪት ይመጣል ስለዚህ ሰውየውን የማወቅና ያንን በአልበም የማጣጣም እድል አለ አሁን ዘፈኖቹ የሚቀርቡበት የፕላትፎርሞች ራሱ በጣም ብዙ ናቸው ከዛ ደግሞ የሚወጡት ዘፈኖች በጣም ብዙ ናቸው በዚህ ላይ ደግሞ እንደገና የስቱዲዮ ሆኑ ዘፈኖችና ጊዜውን የሚይዙ አሁን ቅድም ያነሳናቸው አይነት አለ ሪል ዘፋኞቹን የሚውጡ ነገሮች ደግሞ ላያቸው ላይ መጥቶ ይወርድባቸው አሁን ደግሞ ኤአይም እየመጣ ነው አሁን እኮ በጣም ከባድ ነው በኤአይማ ብዙ ሙዚቃዎች እየወጡ ነው ኢቭን ሁላ የሚገርም ነገር አሁን ላይ ቻት ጂፒቲ ላይ within a second አንተ እንትን ተሰጥቷል ግጥም ብቻ within a second
አዲስ ሪትም ምንድነው ዜማ አጠቃላይ ጨርሶ ያወጣልሃል ምናምን ነገር ከፈለክ በራሱ የራስን አቫታር ተጠዋል አቫታር ማለት ምስለ እኔ እንደሚባለው ያንተን ምስል ባይሆን የሆነ ከባድ አለቃ ማን ነው መዝገበ ቃላት ሆነ የለ አቫታር ምስለ እኔ አለቃ ዋናቸው የመዝገበ ቃላት እሺ እንግዲህ ያው ተወካይ መስለ ምናምን በለው እንግዲህ እንደፈለክ ብቻ ምስለ እኔ አይነት ነገር ነው ማለት ለምሳሌ ግን አስመሳይ ማለት ነው እኮ የሚያስመስል እኮ ነው አቫታር የሚባለው እኮ አገባኝ ላይክ ያንተን ድምጽ ይወሰድና ሳምፕል ሊፕሲንክ ያደርጋል ያ ሶፍትዌር ጀነሬት የሚያደርገው ምስለ እኔው ከዚህ በፊት አንስተን ነበር ፖድካስት ላይ እዚህ ላይ ቲቪ ምን ይባላል በአማርኛ ብዙ ነገር አንስተን ነበርና አማርኛ ላይ እንድታቅ ነው እውቀት እየዘራውበት ነው ግን ቲቪ ምን ይባላል አይ ሁሉም ተናግረኝ ማለት ነው በአንድ ፕሮግራም ሁሉ ነገር አልጨረስም ብለህ ነበር ካስተ ብለህ ነበር ትዕይንተ መስኮት ኢንዌይስ እንግዲህ አሁን ብዙ ነገሮች የሚሰሩበት ነው ለማለት ያህል ነው እና ሙዚቃዎቹ በጣም እየተጫኗቸው ነው ወደ ሌላኛው ጉዳያችን ስናልፍ ሰሞኑን እንግዲህ ናሆም ፎንቲ የሚባል ቲክቶከር አለ ጌመር ቲክቶከር እንትን አላቸው አይደል ካታጎሪ ቲክቶክ ውስጥም ሆነ ኮንተንት ክሬተር ጌመር ምናምን ይሏል ብቻ ጌመርም ነው ኮንተንት ኮም ብዙ ያረጋል አንዳንዴ ካልሆነ የለውም ጌመር ነው ብቻ እኔ አሁን የሚገርም ነገር አሁን ጌመሮች ምናምን የምታዩ ዝም ብላላ ደስ ይለኛል እንዲህ የዋህ እንደሆነ ምናምን የዋህ ነው ደስ ይላል ሁሉም ኢንቲቪታል ፎርፋን ፖዚቲቭ ነው ቡቡም ነገር ነው ሲያነባብ ቶሎ እንትን ነው ስምላል ምን ልበላላል እንደዚህ ቅልል የሚል ሰው አይነት ነው በግሌ ያለኝን አስተያየት ለመስጠት ነው እኔ ይመቸኛል ምናምን እንግዲህ ከመንሱር ጋር ብዙ ጊዜ ላይቭ ላይ ምናምን ይገናኙ ነበር ጌም ያደርጋሉ እና ቃል ይገባለታል ያው ስለማያውቁት ነው እንጂ ብዙ ሰው ሰምቶታል ዜናውን ሰሞኑን ግን ያው እንጨምርላቸው እኛም አንዳንድ ከጀርባ ያሉ ነገሮች ስላሉ ሚስጥሮቹ ስለምናነሳ ብዬ እና እንደሚሰጠው 1 ሚሊዮን ከገባ አንድ ሳምንት ውስጥ ነው ያለው በስንት ጊዜ ውስጥ በአንድ ወር ውስጥ ከገባ 500,000 ብር ይሰጣል የሚል ቃል ይገባለታል ቃል ሲገባለት ግን መንሱር ፐርሰናል በሆነ መንገድ አይደለም ይመስላል ነገሩ እንጂ በድርጅት ስም ነው የሚሰጠው አላማው ምንድነው ይሄን ወሬ በማስወራት ያንን ድርጅት አድቨርት የማድረግ ነው እንጂ ናሆም 1 ሚሊዮን በመግባቱ ለሱ ዝም ብሎ ተራ ውርርድ አይደለም ይሄ ነገር ይወራል ያ ድርጅት ሁለተኛ ቅርንጫፍ ደግሞ አዳማ እየከፈተ ነበር ፊንቴክ ነው የሚባለው እየከፈተ ነበር ያንን ፕሮሞት ለማድረግ ነው ነገሩ ያው እዚህ ውስጥ ምናምን ስትሆን ብዙ ነገር ይገባሃል ሲስተም ገባ አይ ኖ በዋህነት ደግሞ አንዳንድ ሰው ያላየውን አንግልም ለማሳየት ነው ገባ እና ግን በቃ ዝም ብሎ እንደሚሰጠው የሚያስብ ሰው አለ አላማው ግን ያ እንደሆነ ይገባሃል ከዛ በኋላ ጠበቆች አዘጋጁና እነ መንሱር ትንሽ ነገሩን እንትን አረጉት ቃል ከገባለት በኋላ አውቆ ላይቭ ላይ ይመጣና መንሱር እንደገና እየደረስኩ ነው ትንሽ ነው የቀረኝ ገንዘቤን አዘጋጅ ምናምን ይለዋል ከዛ ኔትወርክ መልስ ሳይሰጠው ኔትወርክ እምቢ አለ ምናምን አይነት ነገር ብሎ ይወጣል ምናምን እንትኑን ለመፍጠር ነው ቫይቡን ይሆነ ከዛ ሊከለክለው ነው ወይ ምናምን ማን ነው የሚሰጠው እንዲጮህ ነው ነገሩ ከዛ ጠበቃዎች መጡና ያው እሱን የሚያውቀው ይሄ አንድ ዳጉላው የሚባል አለ ጠበቃ ዳጉላው ስም ነው ስሙ ነው ጠበቃ ዳጉላው ነው የሚለው ስሙ ነው እና እሱና ደግሞ አንድ ሌላም አለ እነሱን ጠበቆች መተው ኮንተንት ሰሩ ማለት ነው በቃል የተገባለት ገንዘብ በሽልማት የተገባ ገንዘብ ይሰጠው እንዴት ነው የሚሰጠው ካልሰጠውስ በህግ ያስጠይቀዋል ወይ ምናምን የሚል ትንተናዎች እነሱ ናቸው ለምሳሌን እሱ እንዳሰማራቸው ማቅበት ምክንያት ከዚህ በፊት እንትናን ከሳለው ያለ ጊዜ አሁን ቅርብ ጊዜ ከሳለው ቃቂት ተስፋዬን ከሳለው ያለ ጊዜ ከሱ ጋር እሱ ቢሮ ሆኖ እንዴት ሊከሰው እንደሚችል ከሱ ጋር ሆነው አሁን ከመለህ ጠበቃ ጋር ሲናገርለት አይቼዋለሁ ኮንተንት ቪዲዮም አለ ያልተሳካ ተውኔት ማለት ነው ያልተሳካ ቀሽ ማጮህ ነው ነገሩ ነው ያው ገባህ ነው ከዛ በኋላ እሱ መጥቶ ሰራ ማለት ነው ኮንተንት ሊጠይቀው ይችላል እንደዚህ ምናምን እኔ እንደውም የበለጠ እንትን ያረጉታል ብዬ አስቤ ነበር
ከዛ አውቆ ለጊዜው ስጠኝ ሞልቻለሁ ሲል ክርክር ይፈጥራሉ። ክርክሩ ደግሞ በደንብ ገባረል የበለጠ እንደዛ ሁሉ ገምቼ ነበር፣ ግን አልሆንም። ያልሆነበት ምክንያት ደግሞ ሲገባኝ ያ ቅርንጫፍ እሱ ብሬስ የሚሰጠው ቀን ነው እንትን ላውንች የሚደረገው የሚሸልመው ቀን ማለት ነው። ያረጉት እንደዛ ነው። በመጨረሻም ያው ትላንትና ሰጥቶታል። ሲሰጠውም ያው እንትን ቼካላር ሳምፕል የትልቁ ቼክ እሱን ካሳየ በኋላ እርግጠኛ ሌላ ነገር እንዳይነሳ አሳዩ። ቪዲዮ ታይቷል ምናምን ኦኬ፣ በዚህ ያለፈ። አሁን ጥያቄው ምንድነው ከዚህ ጀርባ ያለው ነው። ከዚህ ጀርባ ያለው ይሄ ፊንቴክ የሚባለው ድርጅት የሄሎ ታክሲ እህት ኩባንያ ሳይሆን ስሙን ቀይሮ እንደ አንድ ቅርንጫፍ ነው አሁን የሚባለው የወጣው ዜና። ኦኬ። እና ሄሎ ታክሲ ደግሞ ከዚህ በፊት ታስታውስ ከነበረ ለደረጀ ኃይሌ ታክሲ ሸልመውት ነበር። ኦኬ። እሱ ካምፓኒ የዛን ጊዜ ሄደህ ገንዘብ ቆጥበህ መኪናዎችና ታክሲዎች ላዳዎችን አውጥቶ ቀይሮ የሚሰጣቸው የነበረ ነው። እና ማአት ጊዜ የከፈሉ ሰዎች ድርጅቱ ከስሟል ታውቃለህ። ሳይሰራ ስራው ብሩም ተበልቶ ጭቅጭቅ ነበረበት። ኦኬ። ታውቃለህ የሆነ ነገር ይቋቋም አይመጡና የሆነ ብር ይሰበሰብና ኢትዮጵያ ነው አይገርመኝም ብዙም። እሺ። ስለዚህ ያኛው ታሪክ ደፍኖ እዚህ ጋር ፊንቴክ ብሎ ነው የመጣው። ገብቷል። እና ምናየውኛ የእንትኑን ነው አላል ያለፈውን ትየተውና ትኩሱን አይደለም ምናየው አንድ ያረገ ፊንቴክ እንደዚህ ከዛ አሁን የሚሰሩትን ስራ ስለሚደራረብ ያ አሁን ነገ መተው አገልግሎታችን እንዲ ነው እንዲቆጥቡ እንዲቢሉ ለታራ እንደ ቲክቶከር ጠርቶ 500,000 ብር የሰጠ ካምፓኒ ይበላኛል ብለ እንዴት ታስባለህ? BYD ነው BYD ማኪና አስመጪዎች ፊንቴኮች ጭቅጭቃም የሰሞኑ የወጡትንም ሰዎች ታውቃለህ። ገባ ውስጡ ብቻ የሆነ ነገር እንዳለ የሚሸት ነገር የሰሞኑን እነማን ናቸው ማውራት እንትና ጽጻይወትና ሉላጋሱ እነሱም እንግዲህ በይፋ ለቀናል ብለው ቅድመ ይሄ ምንድነው ቅድመ ፊርማ ነው አድርገው ነበር ላይክ እንትን ብራንድ አምባሳደር ለምናምን ለመሆን። ግን ከዛ በኋላ ያው ሳይሆኑ እዛ ቦታ ላይ ተገኝተው ነበር ግራንድ ኦፕኒንጉ ላይ። ከዛ በኋላ ስቴፕ ባክ አድርገው ላይክ እንትናቸው ኢንስታግራም ላይ ከድርጅቱ ጋር ያለን ነገር እኛ አንወክሎም ከድርጅቱ ጋር ያለን ነገር አቋርጠናል፣ ምንም አይነት ነገር በእኛ በኩል እኛን እንትን ብላችሁ እንዳገዙ። የሚገርም ይሄ ድርጅት መኪኖቹን በአመጣጡ ላይ በአከፋፈሉ ላይ በ1 ሚሊዮን ኦር ሰምቲንግ እንደዚህ መኪና ተገዛላችሁ ተብሎ አወዛጋቢ ነገር መጥቶ ነበር ካስታወስክ። በጣም ደግሞ ገንዘባቸውንም በጣም የሰጡ ሰዎች አሉ። አዎ እንትን ብለዋለሽ። እንደውም ትላንትና አንድ ሰውዬ ምን አለ መሰለ ቪዲዮውን እያየው ተገርሞኝ ነበር። ምን ያደርጋል ላዳ ውስጥ እጄ አለ እንደው ቪዲዮ ካለ ምናልባት ልናስገባው እንችላለን። እና ምን አለ ወደ ሆነ ቦታ ላይ ሄድ ስለ ላዳ ይዤ አሮጌ ላዳ ያዘ ሰውዬ ጋር መኪና ውስጥ ገብቼ እየሄድኩኝ ስለዚህ ነገር አነሳብ ችን ላዳ 20 ምናምን ዓመት ነው እንትን ያልኩ ሄሎ ታክሲ የሚባል እንትን ገንዘቤን በልተው ሳይሰጡኝ ይሄው በዚህ ቀረው። አሁን እቺ መኪና አልቃለች መኪናው አለ በቃ ርጅት ብላለች። ገባ ገንዘቤንም ጨርሼ እቺን መኪናውን ልትቆምብኝ ነው። ልጄም እንደዚህ ነገ ትመርቃለች። ኦኬ። እና በቃ ኑሮዬ በጣም እንደዚህ ብሎ አዝኖ እየነገራቸው እያደረሳቸው እየነገራቸው ነበር። እና እዛ ውስጥ ደግሞ የተሳፈረው ሰውዬ ስለዚህ ድርጅት ያውቃል። ገባ ስለዚህ ጓደኛውም ስለነበረ ገንዘብ ሰጡ ምናምን በቃ እንባ እየተናነቀ ወንድ ልጅ ነው አያለቅስ ነገር አለ እንትነት ገባ ዝም አይል ነገር ምስጋናው በጣም የሚያሳዝን ነበር አለና ከቀድሞ ኤርትራ ነው አስመራ ሆቴል ወደ ኮዬ ፈጬ ለመሄድ ታክሲ እንጠብቃለን። አንድ የላዳ ሹፌር ላድርሳችሁ ብሎ በ300 ብር ተስማማ። ድክም ያለች ላዳ ነች። ኮዬ ፈጬ እስክንደርስ ድረስ እንደዚህ አውጋ። ላዳዋን ለ30 ዓመታት እንደነዳት ቤተሰቡን ቀጥ አርጋ ያዘች እሷ እንደሆነች ሄሎ ታክሲ የተባለው ድርጅት መኪና ሰጣሃለሁ ብሎ ያጠራቀመውን ብር ተቀብሎት እንደጠፋ ነገረ። ሁርለት እህቱ ልጁ እንደምትመረቅ መመረቂያ 1000 ብር አንቺ ብለዋት መክፈል እንዳቃተው ነገረ። ኮዬ ፈጬ ስንደርስ አብሮኝ የነበረው ሰውዬ
1000 ብር አውጥቶ ሰጠው። ቆሞ አየው። የወንድ ልጅ እንባ ታውቃላችሁ? የወንድ ልጅ እንባ ወይን አይወርድ ወይን ደግሞ አይቀር። እቅፍ አረገው። አመሰግናለሁ አለ። አመሰግናለሁ እንደማን ይቺ ቃል ግን አጥንት ውስጥ የምትገባ ምስጋና ነች። ሄሎ ታክሲ ማለት የፊንቴክ ኢንቨስትመንት የበኩር ስም ነው። እንደዚህ የተሸፈኑ ማአት እንባዎች አሉና አሁን እንኳን አገኘ ደስ ይለናል። ምንም አሁን እዚህ ውስጥ የሚጨምረው ነገር የለም። ከሱ ውጭ ባለው ጉዳይ ላይ ነው የምናወራው። ምንም የሚመለከተው ነገር የለም። ግን ተአማኒነትን አሁንም ሌላ ሊታረዱ የተዘጋጁ ብዙ ሰዎች እንዳሉ ይሰማኛል። ገባ እቺ እንትን ነች ማሳያ ነች። ገባ አሁን ነገ መጥቶ እንደዚህ ቆጥ ምናምን ሲልህ ተአማኒነቱ እንዴት እንደሚያገኝ እንኳን ይሄን አድርጎ አይደለም እንዲሁ በማስታወቂያ ስንት ሰዎች ተአማኒነት እንደሚሰጡት ተመልከት። እሱ በጣም ከባድ ነው። ወደኋላ ከናውም አንድ ነገር ልበልና ያስደነቀኝን ያስደሰተኝን ነገር ልበልና ወደዚህኛው እንመጣለን። ናሆም ይሄ ነገር ሲባል 600 ምናምን ሺህ ነበረ ፎሎወሩ። 4 ቀን ባልሞላ 400 ሺህ ወር 300 ምናምን ኤግዛክት እንግዲህ ቁጥሩን ባላውቀውም ብቻ ግን ከ300 ሺህ ሰው በላይ ነው ፎሎ ያደረገው ለዚህ ጉዳይ ብሎ። የገረመኝ ነገር ታውቃለህ? ሰዎች ማለት 500 ሺህ ነው የሚያገኘው። ሰዎች ለሱ ብለው በቃ ያገኛል አይደል? ደስታው ደስታችን አይነት ነገር በ4 ቀን ውስጥ ከባድ ነው። ኦልሞስት ከ300 ሺህ ሰው በላይ ፎሎ መደረግ ማለት ቀላል አይደለም እንግዲህ እስከሚገባኝ ጊዜ ድረስ። እና ያ ሰው ኦኬ ደስ ይላል መተባበር የሆነ ሰዎች የሆነ ሰው እንዲያገኝ ማድረጋቸው ምናምን ኦፍ ኮርስ ኢትስ አ ፕሮሞሽን እሱ ጥርጣሬ የለውም። ገብቷል አይደለ? ኢትስ ዋን ፓርት ኦፍ ማርኬቲንግ ስትራቴጂ ነው፣ የፕሮሞሽን ስትራቴጂ ነው። ከዚህ በፊት እንደው ከዚህ ጋር ባይገናኝም ጤናማ ቢሆን ድርጅቱ አሪፍ እኮ ነው። አሁን ግን የሆነ ነገር ከኋላው እንዳለ ይሸታል። እንትን ነው ጉድ ዊሉን ይወል። አሁን ምን ታረጋለህ? የመጀመሪያው ነገር ፐብሊሲቲ የሚባል ነገር አለ። ከማህበረሰብ ጋር ራስን ኢንተግሬት ታረጋለህ። ይሄ ምንድነው ታማኒነትን ለመፍጠር አለ አይደል? አሁን ቅድም ያልከው ነገር አለ። ልክ የሆነ ታይም ላይ የሆነ ነገር እንዴ እሱ እኮ እንደዚህ ያደረገ ድርጅት እኮ ነው ገና ከመጀመሪያው ብለህ እንድታወራለት ወይም ደግሞ የትናንትናዎቹ ነገሮች ልክ ከማጽዳት ማንጻር ማለት ነው። እነዚህ ነገሮች የሚደረጉ ኢትዮጵያ ላይ ስለተቀየረ ያኛው እንደሆነ ማያቅ ማአት ሰው አለ። ብዙ አለ። እሱን እኮ ነው ማለት ያንን ታማኒነት እንዳልከው ብሩን ነገ 50 ሺህ ብር ቀብድ ክፈሉ ቢባል ሰው አንድ ሰው ዝም ብሎ 500 ሺህ ብር የሰጠ ሰው 50 ሺህ ብር በሰጠው ቢወስደው ምናምን ብሎ ሊከፍል ይችላል። ስንት ሰው 1000 2000 3000 ብዙ ሰው ሊከፍል ይችላል። ያ በጣም ብዙ። አሁን ይኸውልህ አዲስ አበባ ኢትዮጵያ ላይ ነው ዴይስ ይኸውልህ በአንድ ቀን የሚፈልፈሉ ባለሀብቶች በዝተውብኛል፣ ድርጅቶች በዝተውብኛል፣ ፕሮጀክቶች በዝተውብኛል። ፕሮጀክት ኢንጂኒርስ ግል እነዚህ ባለሀብት ሰውዮች ይመጡና አሁን እንደዚህ ልናደርግ ነው ኢትዮጵያ ውስጥ ያልተጀመረ ነገር እንደዚህ ከዛ በኋላ ያ ፕሬስ ሪሊዝ ተሰጣራለ። ከዛ በኋላ አታያቸውም፣ አትሰማቸውም። የሆነ እንግዲህ አሁን በእንደዚህ አይነት መንገድ ብር ይበላል ምናምን ነገር ከዛ በኋላ የለም። እና ሰዎች የምናደርጋቸውን ነገሮች በጥንቃቄ አሁን የነ ጽዮትና የነ ሉላ ስቴፕ ባክ ማድረግ የሆነ የሚነግረ ነገር አለ። ገብቷል አይደል? ምክንያቱም ዝም ብሎ አያደርጉም። እንደዚህ ብራንድ አምባሳደር ሲሆኑ ለስፔሻሊ እነሱ አሁን ብራንድ አምባሳደር የሚሆኑ ሰዎች በራሳቸው ዋጋቸው ይለያያል በጣም። አሁን አንድ ኖርማል ተራ ቲክቶከር እና ወይ ዩቲዩበርን በለው የኛ እንኳን ዋጋ ይወደዳል ብዙ ምሽት አይቀመስም ትላለና አሁን እነ ሉላ ገዙ እነ ጽዮት እነ ሰላም ተስፋዬ ምናምን ትልልቆቹ ጥሪያቸው ከባድ ነው። ሚሊየንስ በረምብ ጥሩ ከባድ ነውና ያህን ብር ቢብለው ሳይፈልጉት ቀርቶ አይደለም ከጀርባው ከመልካም ምንድነው ሽቶ መልካም ስም እንደሚባለው ስማቸውን ቢጠብቁ ብዙ ሚሊዮኖች መስራት እየቻሉ ለምን ከዛ ኳያ ነውና እኔ እንጃ አልታመም ማለት በፍጹም። ምክንያቱም መንሱር ጀማል ይኸውልህ አሁን የሱ ነገር ራሱ እኔ ሁሉ ጊዜ ርዕስ ሆኖ ይኸውልህ በዚህ ስሸሸው ባለፈው ስትል ነበር አሁን ቢል ልትሰራውለት ነው ስትል ነው ሰራለት ለመንሱር አይደለም የሰራውት ለሚታረዱት በጎች ነው። ሰው ይኸውልህ አንዳንድ ጊዜ ይኸውልህ ምን ይሆናል መሰለህ አሁን ሶሻል ቲክቶክ ላይ ስፔሻሊ
እንደዚሁ ለማንቃት የሚሰሩ ሰዎች አሉ እንደዚህ ከእንደዚህ ጀርባ እንደዚህ ነገሮች አሉ ይሄን ቼክ አርጉ አጣሩ የሚሉት ኮሜንት ላይ ገባ ይሰደባሉ እነዚህ ልጆች ከዛ የተሳደቡ ሰዎች ተበልተው ደግሞ ራሳቸው ቪዲዮ ሲሰሩ ታያቸዋል እንደዚህ ተበልቼ እንደዚህ ሆኜ ምክንያቱም ለምሳሌ አብዛኛው ሰው ባለው ነው የሚጫወተው ያለን ሀብት ነው እዛ ላይ መታወለው እና ብዙ አመት የለፋህበትን ብዙ ነገር ማድረግ የምትችልበትን ነውና በብዙ አይነት ቢዝነስ እንትኖች ውስጥ ታያዋል ይሄን ነገርና ሰው እኮ እንደዛ የሚለው ይኸውልህ አሁን ለምሳሌ የተለየ ነገር ኖሮ አይደለም አሁን መንሱር ላይና ለምን ቅድም ብያለሁ ለሃውም ስለሰጠው ስላልሰጠው አይደለም ለማንቃት ነው ገባ ለማንቃት ማለት እዚህ ድርጅት ላይ ምንም ነገር አታርጉ የሚል ዘመቻም አይደለም ዲል ስታረጉ ከዛ ድርጅት ጋር የምታረገው ነገር ግን በደንብ ማለት ህጉን በጠበቀና እርግጠኛ ሆነ ገንዘብህን ማዋል አለብህ ማፍሰስ አለብህ ነው ሐሳቤ ነው ይገብቷል እንጂ ድርጅቱ እኮ ተጸጽቶ እንደገና ቀጥ ብሎ ሊሰራ ሊሆን ይችላል ይመጣው ቢዝነስ ላይ ተጸጽቶ አራ ታውንጂ በቃ ነው ቀለል ባለ ልግለጸው ብዬ ማለት ትክክለኛም ነገር ሊሰራ ሊሆን ይችላል ይመጣው ገባ ግን ቢሆንም ግን አንተ ስትገባ አሁን አስተርሟል ተስተካክሏል ብላ አይደለም የሚያስኬደኛል ወይ የሚያቀርብልኝ ኦፈር ወይንም የሚያቀርብልኝ ዲል እኔን ይመቸኛል ወይ አልበላም ወይ ብለ አስበ ነው በጣም ብዙ ታሪኮች አሉ አሁን ያልተዘጉ ብዙ ፋይሎች አሉ በየፍርድ ቤቱ በተለይ እንደዚህ የአክሲዮኖች የምናምኖች እንደዚህ እንዲያርጉ የሚባሉ ብዙ አሁን ላይ እኮ ነው ግን ባይዘው ቢኒ እንደዚህ የበዛ ያለው ተመልካቾች እንግዲህ ያያችሁ ሊሆን ይችላል ማለት ይሄን ፕሮግራም ሳይሆን ነገሮችን ቀደም ያልኩ ነገር አለ አይደል ይሄን ፕሮግራም ሳይሆን ነገሮችን የሚያዩት እውነት ነው እሷን አስመርበት አዎና በፊት ይወል ባንክ አክሲዮን የምታየው ባንክ የተወሰኑ ነገሮች ላይ ነበሩ ኦኬ ከጊዜው ጋር እንደ ጊዜው የሚፈቅደውን ነገር ማድረግ ጥሩ ነገር ነው የተሻሉ ነገሮችን የተሻሉ ቢዝነሶችን ማምጣት አሪፍ ነገር ነው ግን ታያለህ የሆነ ያጠራጥራል እኔ ፕሮሞሽን ከበዛበት የሆነ ነገር I don't like it there is something behind እንትን ማለት ነው በደንብ ትኩረት አድርገህ ተከታተለዋል ወይንም ከዛ ድርጅት ከዲል ልታረግ ከሆነ ይሄ ነገር የበዛው እስቲ ላጣራ በደንብ ማለት አለ ያ አይ ኖ ለምሳሌ እኔም በማርኬቲንግ ግራጁዌት አድርጌያለሁ አይ ኖ ፕሮሞሽን ምን አይነት ኪ የሆነ ነገር እንደሆነ አውቀዋለሁ ግን ደግሞ የትና በምን አይነት መልኩ ሲሆን ለምሳሌ ያህል አንድ ቢዝነስ ስትጀምር ኢንትሮዳክሽን ላይ ግሮዝ ላይ ማቹሪቲ ላይ ሲደርስ የምትሰራቸው ማስታወቂያዎች የፐብሊክ ሪሌሽኖች ይለያያሉ አይ ኖ ግን ደግሞ ማለት ነው በእንደነዚህ አይነት መልኩ ሲመጣ ምን ለማለት ፈልገው ነው ትላለህ አሁን እንዳልከው አይነት ደግሞ ችግሮች ሲኖሩ ትንሽ ያወዛገባል እንደው በትላንቱ ቪዲዮአችንም እኮ አንስተናል አይደለም ከዚህ ከዋጋ በተያያዘ መንገድ ግለሰቦች በተለይ ይሄናል ገንዘብ ፈንድ ሲያደርጉ ፎሎወር ስላገኘ ዝም ብሎ ፈንድ ያደርጋሉ ብለህ ታምናለህ እንሃው ገብቷል ሊሆን አይችልም ከማስታወቂያውም ጀርባ ይወል ሁለት ነገር ነው ከማስታወቂያው አለ እንደገና ደግሞ ታማኝነትን መገንባት አለ ያ ገብቷል ስለዚህ ያን ከሚያረጉ እስቲ ለምን ለአንድ ሰው ፎሎወር አገኘ አሁን እየተቃወሙ ሰው ፎሎወር ብለው ከሚሰጡ በጎ አድራጎት ላይ ለምን ሄደው ለምን ለመቄዶንያ ሰጠን ብለው በአንድ ስልክ ነው የምታልፈው ነገሩ አይወራም ለምን አይሰጡት ለለ የፈለኩት የመስጠት ከሆነ አላማ ወይንም የማገዝ ከሆነ ገባ አዎ ይሄኛው ልዩነቱን መሰለ አሁን ሚኒመም 1 ሚሊዮን ህዝብ ጋር ይሄ ነገር ደርሷል ይሄ ማለት ነው ባይ ዲፎልት ከ600,000 በላይ እስከ 1 ሚሊዮን ያለው ህዝብ ሰምቶ ነው ላይ ፎሎ ያደረገው ብር ሊያገኝ ነው ብሎ ከዛ ውጭ ደግሞ ያለ ሰው ደግሞ እንደኔና አንተ ብዙ ሰዎች ደግሞ ሰምተዋል ገርሟቸዋል ይሄ ነገር ምናምን ነገር ብለው አይተውታል ገብቷል አይደል ኦኬ ማስታወቂያ ነው ለምሳሌ ሊሆን አንድ ጊዜ ምን ሆነ መሰለ አዲስ አበባ ላይ በየግድግዳው ላይ እንትን ተለጠፈ በA5 ሳይዝ A5 A3 ሳይዝ ቀይ መደብ ላይ መሃል ላይ የሳንቲም ቅርጽ ሆኖ ልሙጥ ነው ጎልድ ነው አጥለቀለቀው ከተማው ምንድነው እያልክ እንድትቆይ ነው አይደል ይኸውልህ ድርጅቱ ስም የለም ምንም ነገር የሚገልጸው ነገር የለም በቃ ምን ነው ተጠብቀው ሁሉ ጊዜ ጥያቄውን ጭንቅላት ውስጥ ይፈጥራል አዎ ግን
መጨረሻ ላይ በጣም መወያያ ሆነ። በጣም ሰዎች ተነጋገሩበት። በጣም የሆነ ምንድነው እስኪባል ጊዜ ድረስ መጨረሻ ላይ ግን ሽልማቱ ኮካኮላ ነው። ኦኬ ሽልማት አዘጋጅቶ ነበረ። ከዛ በኋላ የመኪና ምናምን የሆነ ሰው ሲሸለም አልነበረ። በቃ የዛ እንትን ነበርና ስትራቴጂዎች አሉ። ግን አሁን እንደነ ኮካ ሪል እንትን ናቸው ገብቷል። እነዚህም እኮ አይደሉም ወይም ደግሞ እንትን አይሉም ብለን አይደለም። ግን ባክ ያለው ሂስትሪያቸው ትንሽ ጥሩ ያልሆነ እዚህ ጋር ሲነቃብህ ስም ለውጠ ምንድነው ልብስ ቀይረ መተህ እዚህ ጋር የምታረገው ወደፊት ደግሞ ለምንም አሁን ለጊዜው ነው እንጂ ወደፊት ደግሞ በደንብ ዝርዝር ነገሮች መውጣታቸው አይቀርም። ይደርሰናል። የዛኔ ደግሞ በደንብ ይዘነው መተን እንነጋገርበታለን። ግን ዞሮ ዞሮ አሁን ተጠንቀቁ ለማለት ነው መልእክቱ። እሱ አለ ማለት ነው። ናሆም ፎንቲ እንኳን ደስ ያለ። ሌላ ማለት የምፈልገው እንደው የሞኝ ሐሳብ እንዳይሆን እንጂ አንዳንድ ጊዜ እምነትም ካለ ይሄን ፕሮሞሽን ትሰራለህ 500,000 ብር በስምህ ይገባልሃል 300,000 ትመልሳለህ የሚባልም ዲል ሊኖር ይችላል። ሆኖስ እንግዲህ ገብቷል። በ200,000 ብር ዲል ታረጋለህ። ፎሎወሩ ያንተ ጥቅም ነው። በዚህ ለፎሎወር አግኝተሃል ገብተሃል 1 ሚሊዮን ከዛ በኋላ ነው ታገኛለህ። ይሄን አለስደ ከዛ ደግሞ ባክታ ሚልም ዲሎች ይኖራሉ። ኮሜንት ላይ ያነበብኩት አንዱ እንዴት ስክሪንሾት ተደርጎ ቢወጣው አባቱ ቶሎ በል 500,000 ተቀበልና ፎሎ ላርግ እንዴት እንደተጠቀመበት ፕሮሞሽኑን ልንገር። ሌላ ቪዲዮ አየሁት። ይዞት ሲሄድ ሁሉ በመኪና ራሱ ነው መንሱር ወደ አዳማ ይዞት ሄደውና የያዘው መኪና ገብቷል። በዛው እንዴት እንደሆነ ፕሮሞሽን ለነገር ነው። ቢዋይዲው ኦኬ 2 ሞድ አለው ይሏል። ለነሆም ነው የሚነገረው። ነሆም ይቀርጻል። ኦኬ እንደዚህ አንድ ላይ አድርጎ 2 ሞድ አለው። ስፖርት ሞድ እና ኖርማል ሞድ አለው። ስፖርት አድርጌ ላሳይ ብሎ ስፖርት አድርጎ በ180 ምናምን በ160 ይል እና እንዴት እንደሚሮጣሉ ኦኬ እንትኑ በስልክ ውስጥ እንደዚህ እና ነሆም ይጮሃል ምናምን አረ እኔ ተስቦ መጀመሪያ ብሩ ሳበላ ከወደ ያረጋው ምናምን ከዛ ወደ ኖርማል እቺም ማስታወቂያ ነች። ይገባል ለመኪናው ምናምን እያንዳንዷን ስቴፕ እንደዛ ነው የተጠቀሙባት። ለማንኛውም ግን ጥንቃቄ አድርጉ ለማለት ነው። ይሄ ነው መልእክታችን። የዛሬው መልእክታችን ትላለህ። ክቡራትና ክቡራን እንግዲህኛ ከዚህ አንግል ነው ያየነው። እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ላይክ ይደረግ፣ ሰብስክራይብ ይደረግ። በሚቀጥለው በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ዊኬንድ። ባይ ባይ።